ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት በርከት ያሉ የእግር ኳስ ቤተሰቦች እንዲያገኙት ላይክ ማድረጋችሁ ይጠቅመናል። ላይክ እያደረጋችሁ አድምጡን። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን እየተጫናችሁ በዛውም ላይክ እያደረጋችሁ ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። ሁለተኛ ክፍል የዕለተ እሁድ ፕሮግራማችን ትኩረት የሚያደርገው ወደ ኤለን ሮድ የተጓዘው የፔፕ ጋርዲዮላ ማንቸስተር ሲቲ በምሽቱ ጨዋታ 1-0 በሆነ ውጤት ወሳኝ 3 ነጥብ ጣፋጭ በዘንድሮ የውድድር ዓመት ሲቲ ከሜዳ ውጪ በሚፈተንበት በሚቸገርበት የ2025-26 የውድድር ዓመት በቅርብ ሳምንት የቡድኑ ባህል ወይም ባህሪ ሆኖ ከዚህ በፊት የምናውቀውን የማሸነፊያ መንገድ የተገኙ አጋጣሚዎችን መግደል አድቫንቴጆችን ይዞ የጨዋታን ስትራቴጂ ተለዋዋጭ በሆነ ባህሪ በተለያዩ ቅኝቶች ጨዋታን የማሸነፍ ስትራቴጂን እንግዲህ በተወሰነ መልኩ የሲቲ ሪትም ወደ አስፈሪነት በተመለሰበት የሁለተኛ ዙር ከፈረንጆች አዲሱ ዓመት በኋላ ማንቸስተር ሲቲ 4 ተከታታይ ድል ባለፉት 7 ጨዋታ 6ኛውን ድል ኤለን ሮድ ላይ በአዲሱ ፈራሚ ባለፈው የፈረንጆቹ አዲሱ ዓመት ጃንዋሪ የጥር ዝውውር መስኮት 62.5 ሚሊዮን ፓውንድ የተከፍሎበት ከበርንማውዝ የተዘዋወረው ጋናዊው የፊት መስመር ተጫዋች አንቷን ሴሜኒዮ ባስቆጠራት ከረፍት በፊት የጨዋታው ክፍለ ጊዜ ሊጠናቀቅ በተቀሩት ሽርፍራፊ ሰከንዶች ባስቆጠራት ብቸኛ ግብ ሲቲ ወሳኙን 3 ነጥብ በኤለን ሮድ በማሳካት ለሁለተኛ ሳምንት ልክ እንዳለፈው ሳምንት የነጥብ ልዩነቱን ወደ 2 በማጥበብ በሚካኤል አርቴታ አርሴናል ላይ ዛሬ በሚደረገው የለንደን ደርቢ ጨዋታ የራሱን ኃላፊነትና ጣጣ በመወጣት ጫናውን ወደ ሚካኤል አርቴታ አዙሮታል። የዛሬውን ጨዋታ የበለጠ ተጠባቂነቱን ከፍ ያደረገ የማንቸስተር ሲቲ ድል በኤለን ሮድ በአንቷን ሴሜኒዮ ብቸኛ ግብ የተመዘገበ ሃላንድ ባይኖር ማንቸስተር ሲቲ አሳሳቢነቱን በዚህ አዲስ ፈራሚ በአጠቃላይ በድል ተወጥቶ ሃላንድ ባይኖርም የማንቸስተር ሲቲ የአሸናፊነት መንገድ ይቀጥላል በሚል አዲስ ፉከራ ነው እንግዲህ ማንቸስተር ሲቲዎች ኤለን ሮድ ላይ ፔፕ ጋርዲዮላ እና ሲቲ ጣፋጩንና ወሳኙን በጣም የተፈተኑበትና የተቸገሩበትን ጨዋታ በድል መወጣት የቻሉት። ይህን ጨዋታ በተመለከተ በዚህ ፕሮግራም ቆይታ እናደርጋለን። ከዚህ ፕሮግራም በመቀጠል የዛሬውን ተጠባቂ የለንደን ደርቢን ጨዋታ እንመለከታለን። ከዚህ ፕሮግራም ቀደም ብሎ የትናንት ምሽቱን የሊቨርፑልን የ5-2 ድልን በተመለከተ ቆይታ አድርገናል። እሱንም እንድታደምጡ የአክብሮት ግብዣችን ነው። ትናንት የተመዘገቡ ውጤቶችን አጠር አድርገን እንመልከትና ወደ ኤለን ሮድ የሊድስና የማንቸስተር ሲቲ ጨዋታ ያዝነውን ነጥቦች ላይ የምንወያይበትን ፕሮግራም ምንቀጥል ይሆናል። ሊድስና በርንማውዝ በርንማውዝ እና ሰንደርላንድ ባደረጉት ጨዋታ 1-1 ሲለያዩ ብዙ ድራማ በታየበት የመጨረሻ ደቂቃ ጨዋታ በርንሌና በብሬንፎርድ 4-3 አሸናፊነት ተጠናቋል። ሊቨርፑል 5-2 ዌስትሃምን ማሸነፍ ችሏል። በሜዳውና በደጋፊው ፊት አሳሳቢነቱ ከፍ እያለ የመጣው የኤዲ ሃው ቆይታ ሌላ ሽንፈት በሜዳውና በደጋፊው ፊት በኤቨርተን 3-2 ተሸንፈዋል። ኤቨርተን እንደምታውቁት ያለፈው ሳምንት በማንቸስተር ዩናይትድ በሜዳው 1-0 መሸነፉ ይታወቃል። ኤቨርተን አሁን ላይ በሊጉ ቤስት አዌ ፐርፎርማንስ እያሳየ ቤስት አዌ ሪከርድ እያስመዘገበ ያለ ቡድን ነው። በብቸኝነት ባለፉት ጨዋታዎች ከሜዳ ውጪ በርካታ ጨዋታዎችን በማሸነፍ ኤቨርተን ቅድሚያ ይዟል። አሁንም ወደ ሴንት ጄምስ ፓርክ ተጉዞ የኤዲ ሃው ኒውካስልን
3-2 በሆነ ውጤት ማሸነፍ ችሏል። ተጠባቂው የጀርመን ቡንደስሊጋ ጨዋታ ቦሩሲያ ዶርትመንድንና ባየር ሙኒክን ያገናኘ በባየር ሙኒክ 3-2 አሸናፊነት ሲጠናቀቅ ባርሳን በሜዳው ቪላሪያልን አስተናግዶ 4-1 በሆነ ሰፊ ውጤት ሲያሸንፍ ላሚን ያማል ሃትሪክ መስራት ችሏል። ናፖሊ ቬሮናን፣ ኢንተር ሚላን ጄኖዋን በማሸነፍ በደረጃው ሰንጠረዥ ላይ ማሻሻል አሳይቷል። በጣሊያን ሴሪያ በሊጋ ፔዥም ሊሃርቬን 1-0 በማሸነፍ መሪነቱ ወደ 4 ነጥብ ከፍ ማድረግ ችሏል። በአጠቃላይ ተጠባቂ ጨዋታዎች በትናንትና የነበሩ ወሳኝ የትላልቅ ቡድኖች ውጤት ይህን ይመስላል። ዛሬ ብራይተን ከኖቲንግሃም ፎረስት፣ ፉላም ከቶትናም፣ ማንቸስተር ዩናይትድ ከክሪስታል ፓላስ 11 ሰዓት የሚደረጉ ጨዋታዎች ናቸው። ምሽት 1 ሰዓት ተኩል ተጠባቂው የለንደን ደርቢ አርሴናል ከቼልሲ የሚያደርጉት ጨዋታ ይጠበቃል ማለት ነው። በቀጥታ ትኩረታችንን እስቲ ወደ ኤለን ሮድ የፔፕ ጋርዲዮላ ማንቸስተር ሲቲ በተፈተነበት የምሽቱ ጨዋታ 3 ነጥብ በአስፈላጊውና በወሳኝ ሰዓት ተፈላጊውን የጨዋታ ልዩነት አስቆጥሮ ጨዋታ መግደል የፔፕ ጋርዲዮላ ማንቸስተር ሲቲ አንዱ ባህሪ ነው ሲባል ከዚህ በፊት በተደጋጋሚ እንሰማለን። የፔፕ ጋርዲዮላ ቡድን በአስፈላጊው ሰዓት አስፈላጊውን 3 ነጥብ ማሳካት የቡድኑ የጨዋታ ስትራቴጂ ነው። በጨዋታ ብልጫ ሊወሰድበት፣ ጫና ሊፈጠርበት ይችላል። ነገር ግን ሲቲ ጊሩን ከቀየረ በኋላ በየትኛውም ውድድር ላይ ከሚያሳያቸው ባህሪዎች መካከል በተለይ ከሜዳ ውጪ የጨዋታውን ወሳኝ 3 ነጥብ ይዞ መውጣት እንጂ በጨዋታው ላይ የሚመዘገቡ የቡድኑ እንቅስቃሴ አይደለም። ትልቁ ትኩረት አስፈላጊውን 3 ነጥብ ይዞ ከጨዋታው ላይ መውጣት ነው። በዚህ መሰረት እንግዲህ የትናንትና የሲቲ በሜዳ ውስጥ የተስተዋለው እንቅስቃሴ ባህሪም አስፈላጊውን 3 ነጥብ ለማግኘት የሚያነፈንፍ ከወትሮ የማንቸስተር ሲቲ የጨዋታ ዶሚኔት የበለጠ በተወሰኑ መልኩ ቡድኑ ለአደጋዎች ተጋላጭ ሲሆን፣ ነገር ግን እነዛን አደጋዎች ለመሻገር በመከላከሉ በኩል ማንቸስተር ሲቲ እንግዲህ በሊጉ ለ13ኛ ጊዜ በጂጂ ዶናሩማ አማካኝነት በክሊን ሺት ያጠናቀቀበትም ጨዋታው ነው ተመስግቧል። ፔፕ የምሽቱን ድል የመከላከል ጥንካሬውን በማድነቅ ነው ጨዋታው የተጠናቀቀው። በዚህ መሰረት እንግዲህ የማንቸስተር ሲቲ 2 አዳዲስ ፈራሚዎች ኤክስ ፋክተር ነበሩ ለቡድኑ። አንዳንዴ በውድድር ዓመቱ መሃል የፔፕ ጋርዲዮላ ማንቸስተር ሲቲ ኢንቨስት ሲያደርግ ተጫዋቾችን ለማዘዋወር ትላልቅ በጀቶችን ሲያወጣ ምክንያት እንዳለውና ፔፕ ከሆነ የቡድኑ ባላንስ ላይ ማጠናከር የሚያስፈልገውን ቦታ በልዩነት ስለሚመለከትና አንገብጋቢ ወቅታዊ ሁኔታዎችም ሲፈጠሩ ነው። ለምሳሌ የማንቸስተር ሲቲ ፋይናል ሰርድ ሲዝኑ ሲጀምር በበቂ ሁኔታ የተደራጀ አብዛኛውን ግቦች ግን በሃላንድ ላይ ጥገኛ ያደረገ ነበር። ከሃላንድ ጥገኝነት እንደ ቡድን ለመላቀቅ ማንቸስተር ሲቲ ደግሞ አስቆጣሪ ቁጥር ያለውን የፊት መስመር ተጫዋች ማስፈረም ግዴታ ስለነበር በሲዝኑ ላይ ሃላንድ በቅርብ ሳምንት ውስጥ እንዳጀማመሩ ወይም እስከ ዲሴምበር ድረስ እስከ ፈረንጆቹ አዲሱ ዓመት ድረስ የነበረው የአስቆጣሪነት ባህሪ አለመቀጠሉ በዘንድሮ ሲዝን እስቲ ምን ያክል ሲቲ ዋጋ እንደሚያስከፍል ተመልከቱ። የሃላንድ አጀማመር በዛ ፎርም ተጫዋቹ አሁን ጉዳት እያስተናገደ ነው፣ እየተመለከትን ነው። ከግብ ጋር እንዳጀማመሩ አይደለም እና አሁን የሃላንድ የአስቆጣሪነትና ያ የማስቆጠር የጀመረበት ሬንጅ ሳይቀጥል ቀርቶ ማንቸስተር ሲቲ የናንቷን ሴሜኒ አይነት ተጫዋች ባያስፈርም ምን አይነት ውጥረት ውስጥ ጫና ውስጥ እንደሚገባ ምናልባት በዘንድሮ ሲዝን በዋንጫ ፍክክሩ ላይ ሲቲ የበለጠውን ጫና አርሴናል ላይ እንዲፈጥር ካስቻሉ ትላልቅ ምክንያቶች አንደኛው በፊት መስመር በኩል የተደረገው የአንቷን ሴሜኒ ዝውውር ነው። ተጫዋቹ ከተዘዋወረ በኋላ አሁን ላይ በምናየው እውነታ ከሆነ የማንቸስተር ሲቲ ከፍተኛ ግብ አስቆጣሪ ነው። ከፈረንጆቹ አዲሱ ዓመት አንስቶ ለማንቸስተር ሲቲ መሰለፍ ከጀመረበት ጊዜ አንስቶ
በተመሳሳይ በመከላከሉ በኩል የሩበን ዲያዝ እና የያሽኮር ግራፍዲዮል በአንድ ጨዋታ ሁለት ሲዝኑን በጥምረት የጀመሩ ሁለት ተጫዋቾች በቼልሲ የኢትሃዱ ጨዋታ ከቼልሲ ጋር በነበረው ጨዋታ ባስተናገዱት ጉዳት ምክንያት ለ6 ሳምንትና ለወራት ግራፍዲዮል ከሜዳ ሲርቅ ሲቲ አስፈላጊ የተከላካይ ዝውውር በወቅቱ አንገብጋቢ ነበር። ጌሂ ላይ ያሳየው የዝውውር ሂደትና ማርክ ጌሂን ለማስፈረም የከፈለው መስዋዕትነት 300,000 ፓውንድ ሳምንታዊ ደሞዝ 6 ወር ለቀረው ኮንትራት እስከ ተጨማሪ ፓኬጆች እንደ ውጤታማነቱ ታይቶ እስከ 26 ሚሊዮን ፓውንድ የሚሄድ የክፍያ አይነት 20 ሚሊዮን ፓውንድ ቅድመ ክፍያ በማድረግ ቡድኑ ወደ 82.5 ሚሊዮን ፓውንድ በሁለት ተጫዋቾች ላይ ኢንቨስት አደረገ። በእነዚህ ሁለት ተጫዋቾች ምክንያት ሲቲ እንደ ቡድን ከየጨዋታው በሚያስመዘግበው ውጤትና የአሸናፊነት መንገድ ቀጥተኛ አስተዋጽኦና ኢፌክቲቭ ሆኖ በፍጥነት የፔፕ ጋርዲዮላን ጊዜ ሳይፈልግ ሪትም ሳይፈልግ የቅንጅት ጊዜ ሳያስፈልግ በፍጥነት አዳፕት አደረጉ። በፍጥነት የቡድኑ አንደኛው ወሳኝ የዘንድሮ ሲዝን ሲቲ ለሚያስመዘግበው በሲዝኑ መጨረሻ ውጤታማነት የሁለቱ ተጫዋቾች አስተዋጽኦ ትልቁን ድርሻ ይወስዳል። የሁሉም ተጫዋቾች እንዳለ ሆኖ ግን የነዚህ ተጫዋቾች መምጣት በስብስቡ ላይ ከፍተኛ ልዩነት ፈጥሯል። በሚታይ ደረጃ በመከላከሉ በኩል የጌሂ ጥንካሬ የበለጠ ከነ ሩበን ዲያዝ ጋር ከነ አብዱልከሪም ኩሳኖቭ ጋር በተጣመረበት የትኛውም ጨዋታ ላይ የሚያሳየው አስደናቂ የመከላከል ብቃት በምሽቱም ጨዋታ መመልከት ችለናል እና የፔፕ ጋርዲዮላ ኤክስ ፋክተር በቡድኑ ተለዋዋጭ መሆኑ ሁሌም አይጠበቅ ወይም የጋርዲዮላ ቡድን ለተጋጣሚ ኤክስፔክት በሚደረገው ደረጃ ሳይሆን ጨዋታ ላይ ምን ይዞ ሊመጣ እንደሚችል ሁሌም የማይገመት ቡድን መሆኑ ነው። እንግዲህ ለተከታታይ የውድድር ዓመት በሲዝኑ በፕሪሚየር ሊጉ ላይ ነክሶ መቆየት የቻለ ሁሌም የቡድኑ ባህሪ ከጨዋታ ጨዋታ ከሳምንት ሳምንት ተለዋዋጭነት ቀጣይነት ባለው ድል የቡድኑ ዋነኛ ፋክተር በመሆን በወቅቱ ለሚፈጠሩ እያንዳንዱ ጉዳዮች የጨዋታን አስፈላጊነት አሁን ለምሳሌ ያለፈው ሳምንት የማንቸስተር ሲቲ ኤክስ ፋክተር የነበረው ተጫዋች ኒኮ ራይሊ ነው። ባልተጠበቀ መልኩ ከኒውካስል ጋር የተጫዋቹ ሁለት ግቦች የጨዋታ ልዩነት ነበር። በዚህ ሳምንት ደግሞ አዲሱ ፈራሚ አንቷን ሴሜኒዮ። ስለዚህ የማንቸስተር ሲቲ የግብ ምንጭ እስከ ዲሴምበር ድረስ በነበረው ግራፍ ካየን የኤርሊ ሃላንድ ጥገኝነት የበለጠ ይስተዋል ነበር። ይሄ ወደ በኋላ እናነሳለን። አሁን ላይ ግን ቡድኑ ከሳምንት ሳምንት በተለያዩ ተጫዋቾች ግን አስፈላጊውን 3 ነጥብ እያሳካ በጨዋታው ላይ ወሳኝ ነጥቦችን ማሳካቱን እንግዲህ ቀጥሏል። በዚህ መሰረት 59 ነጥብ በመያዝ ከሚካኤል አርቴታ አርሴናል አንገት ውስጥ ለሁለተኛ ሳምንት መተንፈሱን ቀጥሎበታል ማለት ነው። ማንቸስተር ሲቲ ግን ጨዋታው እንዴት ነበር? አሁን የጨዋታውን እስቲ አቀራረብና አንዳንድ ጉዳዮች እንመልከት። በጣም አስደናቂ ሪከርዶችና ያልተጠበቁ ጉዳዮች የተመለከትንበት የመጀመሪያ 45 ነው። ሲቲ ለምንድን ነው ሁሌ ሻምፒዮን የሚሆነው? ወይም በአለፉት ዓመታት የጋርዲዮላ ቡድን ሊጉ ላይ ዶሚኔት ያደረገው ቢባል አንድ የሚነሳ የተለየ ጉዳይ አለ። ጨዋታን የማሸነፍ ሜንታሊቲና በጨዋታ ውስጥ የመቆየት የተጫዋቾች ዝግጁነትና የሚሰበስባቸው ተጫዋቾች ኳሊቲ ጨዋታን ለመግደል ያላቸው ንቃት ነው። እያንዳንዱ ጨዋታ ላይ ሲቲ የሚያሳየው መዘናጋት የለም። በተለይ ከፈረንጆቹ ፌብሩዋሪ በኋላ መዘናጋት ወይም ከያዙት ሪትም ጋር እኩል አለመጓዝ፣ ይሄ ከፍ ዝቅ በሚል አስተማማኝነት የጎደለውን ባህሪ አንመለከትም። ይሄ ባለፉት ዓመታት የታየ ባህል ነው። የዘንድሮ ሲቲ ፍሪ ስኮር ነው፣ ግን ግቦችን የሚያስተናግድ ነበር በሚለው እንያዘው። ምክንያቱም በቅርብ ሳምንት ሲቲ ውስጥ እየተሻሻሉ ያሉ ጉዳዮች በድል ውስጥ ተሸፍነዋል። አላስተዋልንም። የመከላከል ጥንካሬ፣ የሩበን ዲያዝ መመለስ፣ የኩሳኖቭና የአኪ አማራጭ መሆን፣ በጌሂና በዲያዝ ጥምረት፣ በኤንኑሪና በማቲያስ ኑኔዝ
የፉልባክ አማራጭ ቡድኑ ዴብዙን በአንዴ እያስተካከለ ባላንስ እያደረገ ነው። ይሄ ባላንስ መጠበቁ ደግሞ ሲቲ ኢንጌም ማኔጅመንት ላይ የትኛውንም እርምጃ ለመውሰድ የመጨረሻ ደቂቃዎችን ውጤት ለማስጠበቅ ሲቆጠርበት የነበረው ከ65 ደቂቃ በኋላ የአማካይ ግቦችን ለመቀነስ ከሚወስዳቸው ሪስኮች መካከል ያለውን ዴብዝ ጊዜና ሰዓቱን የጠበቀ ውሳኔ በመወሰን የሚጠቀምበት ኢንጌም ማኔጅመንት ያለፈው ሳምንት አስታውሱ እንደሆነ ከተመለከታችሁ አብዱልከሪም ኩሰኖቭን ከኒውካስል ጋር ቀይሮ ፔፕ ሲያስገባ ሩበን ዲያዝ በተመለከተው ቢጫ ካርድ ምክንያት ሪስክ ላለመውሰድ ይህንን ተጫዋች ቀይሮ ሲያስገባ ተጫዋቹ ተቀይሮ ገብቶ በመከላከሉ በኩል ያሳየው ጥንካሬ አሁን ሲቲ ቤት ውስጥ መዋሃድ፣ መቀናጀት፣ መላመድ፣ የጨዋታ ሪትምን ጊዜ መፈለግ ቆሟል። በፍጥነት ወደ ጨዋታ ሲስተም ሁሉም ተጫዋቾች አዳፕት አድርጓል። አሁን የቡድን ትራንዚሽን ውስጥ ድል አስፈላጊነቱ ይሄ ሲቲ ድል እያደረገ ነው። ይሄን ቡድን በአስፈላጊ ሁኔታ እያሸጋገረ የሚገኘው ነገር ግን ከረፍት በፊት የመጀመሪያ 40 ደቂቃ ማንቸስተር ሲቲ በሊጉ ሁለተኛ ደረጃ ላይ እንደተቀመጠ ክለብ ተጋጣሚው ሊድስ ዩናይትድ ኤለን ሮድ የዳንኤል ፋርኬ ቡድን መሆኑ ሃላንድ በሌለበት የአካል ብቃት ጨዋታ ፈታኝ በሆነበት እንቅስቃሴ ማንቸስተር ሲቲ 100% በጨዋታው ብልጫ ተወስዶበታል። 100% በነዛ ደቂቃዎች ውስጥ የተፈጠሩ የሊድስ ቻንሶች የተፈጠሩ ጫናዎች ወደ ግብነት ቢቀየሩ ሲቲ ከዚህ ጨዋታ ሰርቫይቭ አድርጎ 3 ነጥብ ለማግኘት በጣም ሂደቱን ፈታኝና ውስብስብ ነበር ለፔፕ ጋርዲዮላ የሚያደርገው። በዚህ ውጥረት መካከል ከተፈጠሩ ጉዳዮች መካከል ማንቸስተር ሲቲ በዘንድሮ ሲዝን ለመጀመሪያ ጊዜ በርካታ ሪካርዶችን ያስተናገደበት የመጀመሪያ 45 ደቂቃ ነበር የተመለከትነው። ለምሳሌ በጨዋታው የመጀመሪያ 25 ደቂቃ ውስጥ ሲቲ 7 ሙከራና 3 ኢላማቸውን የጠበቁ ሙከራዎችን አስተናግዷል። ማንቸስተር ሲቲ ምንም ሙከራ ማድረግ አልቻለም። በዚህ 25 ደቂቃ ውስጥ በሲቲ የመጫወቻ ቦክስ ውስጥ ሊድስ ዩናይትዶች 13 ኳሶችን መንካት ሲችሉ ማንቸስተር ሲቲ 1 ኳስ መንካት አልቻለም። በኮርና ሊድስ ዩናይትድ 3 ኮርናዎችን በዛ ሰዓት ሲያገኙ ማንቸስተር ሲቲ አንድም ኮርና ማግኘት አልቻለም። የማንቸስተር ሲቲ የማጥቃት ኤክስጂ የጨዋታው 40 ደቂቃ ድረስ 0.01 ነበር። ምንም ማለት ይቻላል ምንም ቻንስ ክሬት ማድረግ ያልቻሉበት የመጀመሪያ 40 ደቂቃ በሁሉም የጨዋታ ስትራክቸር ሊድስ ዩናይትድ ፈርስት ሃፍ ዶሚኔት አድርጎ የቆየበት የጨዋታ ክፍለ ጊዜ ነበር። ነገር ግን ማንቸስተር ሲቲ አንድ ቡድን መብለጥ ብቻ ሳይሆን በጨዋታው ላይ ማስቆጠርም ዋስትና አለው። ካላስቆጠረ አንድ ቡድን ሲቲን ዶሚኔት ማድረጉ ምንም ዋጋ ቢስ የሚሆነው በእንደነዚህ አይነት አጋጣሚዎች፣ ምክንያቱም ሲቲ ያለው ክላስ ሌላው ክለብ ላይ አንመለከትም። ገዳይ መሆን አንድ አጋጣሚ ወደ ግብ የመቀየር ለዚህ ነው ማንቸስተር ሲቲ በየውድድር ዓመቱ እየበለጠም እየተበለጠም ጨዋታዎችን የሚያሸንፈው። በዚህ መሰረት እንግዲህ ጨዋታው ላይ የተደረጉ የማንቸስተር ሲቲ እንቅስቃሴዎች እስከ 40 ደቂቃ ድረስ ምንም አይነት ውጤታማ ፍሬያማ ሳይሆን ቆይቶ ነው የጨዋታው ክፍለ ጊዜ ሊጠናቀቅ የተወሰኑ ሽርፍራፊ ሰከንዶች ሲቀሩት ካልተሳሳት በ2 ደቂቃ ተጨምሮ 46 ደቂቃ ከ47 ሰከንድ ላይ አንቷን ሴሜኒዮ የጨዋታው ልዩነት ከራያን ኤንቶኒ ማይነስ የተደረገለትን ኳስ አስቆጥሮ ሲቲ ከረፍት በፊት አድቫንቴጅ ወስዶ ከደቂቃዎች ከተወሰኑ ደቂቃዎች ያችን ግብ ከማስቆጠር ከተወሰኑ ደቂቃዎች በፊት የነ ኒኮ ራይሊ ሙከራ ታግዞበት ጫና በፈጠሩበት አጋጣሚ ያለምንም አባካኝነት በግሩም ሁኔታ እዛ ጋር በታየ እንቅስቃሴ ማይነስ የተደረገውን ኳስ ይሄ ጋናዊ ተጫዋች አስቆጥሮ በዘንድሮ የውድድር ዓመት ወደ ማንቸስተር ሲቲ የጥር የዝውውር መስኮት ከተዘዋወረ በኋላ 11 ጨዋታ አድርጎ 8 የግብ ተሳትፎ 6 ግብ 2 አሲስት በፕሪሚየር ሊጉ 4 ግብ 1 አሲስት በማድረግ የትናንት ምሽቱን ድል 3 ነጥብ ማንቸስተር ሲቲ ከኤላን ሮድ ይዞ እንዲወጣ
በተለይ በመጀመሪያ 45 በተበለጠበት ከፍተኛ ጫና ውስጥ በገቡበት የነ ማርክ ጌሂ የመከላከል ጥንካሬ የሩበን ዲያስ አሸናፊነት ተጋዳይነት ሜዳ ውስጥ ያለ ፍላጎትና ተነሳሽነት ታግዞበት ሲቲ ውጤታማ ምሽት አሳልፏል። በትናንት የኤለን ሮድ ፍልሚያና ከረፍት በፊት የተፈጠረውን ጫና በእንዲህ መልኩ ነው ማንቸስተር ሲቲ ተቋቁሞ በመውጣት የጨዋታውን ትልቁን ልዩነት በሴሜኒዮ አማካኝነት ማስቆጠር የቻለው። የሁለቱ ተጫዋቾች መፈረም ካሳዩ ትላልቅ ልዩነቶች መካከል ለምሳሌ ማርክ ጌሂ ባለፉት 9 ለማንቸስተር ሲቲ ባደረገው ጨዋታ 8 ድልና 1 አቻ ነው የተመዘገበው ጌሂ በሜዳ ውስጥ እያለ። ማንቸስተር ሲቲ ሙከራዎችን የማስተናገድ መጠን ጌሂ ከመጣ በኋላ በብዙ መልኩ ቁጥሮች መቀነሳቸውን እየተመለከትን ነው። የመከላከል ጥንካሬው በቡድኑ ላይ እያደገ መምጣቱን ያስተዋልንበት የዘንድሮ የውድድር ዓመት ነው። ሲቲ እንደ ቡድን በጨዋታ ላይ የሚያስፈልጉ በልዩነት የሚቀመጡ የመከላከል ብቃቶች በጂጂ ዶናሩማ የመጀመሪያ 45 የተሻለ የመከላከል እና ኳስን የማዳን ብቃት የጌሂ የመከላከል የሩበን ዲያዝ በጨዋታው ላይ ቡድኑን ሊደር ሆኖ ያሳየው አስደናቂ ተጋዳይነት ራያን ቸርኪ ደግሞ ከኳስ ጋር በጨዋታው ውስጥ ከፍተኛ ተቾችን ያደረገ 105 ኳስን የነካ ብቸኛ ተጫዋች ነው በምሽቱ ጨዋታና በማንቸስተር ሲቲ በኩል እንደ ቡድን የታዩ መሻሻሎች የበለጠ መከላከሉ ላይ ባስተዋልንበት የምሽቱ ጨዋታ የተገኘ ጣፋጭ 3 ነጥብ ነው በአንቷን ሴሜኒዮ አስቆጣሪነት። ይሄ ደግሞ የቡድኑ ኤክስ ፋክተር ያለፈው ሳምንት ወጣቱ እንግሊዛዊ ኒኮ ራይሊ፣ የዚህ ሳምንት ደግሞ አንቷን ሴሜኒዮ። ይሄ ሲቲን የማይገመት ቡድን ያደርጓል የበለጠ በዘንድሮ ሲዝን እና ይሄ ብቃት እንግዲህ በቀጣይ ረቡዕ ከኖቲንግሃም ፎረስት ጋር የሚያደርጉት በሜዳቸው ጨዋታ ይኖራል። በዛም ጨዋታ እንግዲህ የምንመለከተው ነገር ግን አንድ ጉዳይ መግቢያ ላይ አንስቼ ነበር። ማንቸስተር ሲቲ አንቷን ሴሜኒዮን ሲያስፈርም በፊት መስመር በኩል የሃላንድ ጥገኝነት የበለጠ በዘንድሮ ሲዝን በማንቸስተር ሲቲ በኩል የተስተዋለበት ወደ ሃላንድ ያዘነበሉ ቁጥሮች ይበዙ ነበር። በደንብ ይሄንን ስናነሳ ነበር። ጥገኝነቱ በተወሰነ መልኩ ጤናማ አልነበረም። የማንቸስተር ሲቲ የበለጠ አብዛኛው ማጥቃት ሃላንድን ባተኮረ ሞቢሊቲ ውስጥ የቆየ የሲቲ የመጀመሪያ ዙር የጨዋታ ፕላን፣ የቡድን ስትራክቸር፣ የአስቆጣሪነት ባህሪ ሃላንድ ላይ የተመሰረተ ነው በሁሉም ውድድሮች። እነዚህን ጉዳዮች ማኔጅ ለማድረግና የአስቆጣሪነት ወይም የግብ ምርቱን ወደ ተለያዩ ተጫዋቾች ሲቲ በውድድር ዓመቱ መሃል ላይ በሚደርስበት ፈተና በሚያገኘው ተደራራቢ ጨዋታ እነዚህን ጉዳዮች ማኔጅ ለማድረግና የበለጠ እንደ ቡድን የማስቆጠር ካራክተርን ለመላበስ አንደኛው የአንቷን ሴሜኒዮ ዝውውር ነው አስፈላጊ የነበረው። ይህ ተጫዋች ከመጣ በኋላ ሃላንድ 2 ግብ 3 አሲስት ነው ያደረገው። ሴሜኒዮ ግን 6 ግብ 2 አሲስት በሁሉም ውድድሮች። በሲቲ ቡድን ውስጥ በፍጥነት እንዲህ አይነት መዋሃድና ውጤታማነት ማሳየቱ ለጋርዲዮላ አንድን ጭንቅ ካቀለሉ የዘንድሮ የውድድር ዓመት 2ኛ ዙር ላይ ትልቁ ምክንያት የሴሜኒዮ መፈረም። ለዚህም ነው የጉሉ መከላከል ጥንካሬ የሴሜኒዮ ፋይናል ሰርድ ፈጣን የሆነ መላመድ ሲቲ ላይ ትላልቅ መሻሻሎችና በውድድር ዓመቱ መሃል ላይ ሁለቱን ተጫዋቾች ፔፕ ማዘዋወሩ ትልቅ ልዩነት በቡድን እንቅስቃሴ ውስጥ ማምጣቱን ስናነሳ የነበረው። በዚህ መሰረት እንግዲህ ተጫዋቹ ወደ ማንቸስተር ሲቲ ከመምጣቱ በፊት በፕሪሚየር ሊጉ እንኳን ወደ 18 የግብ ተሳትፎ ኤርሊ ሃላንድ እና ኢጎር ቲያጎ ብቻ ነበር የሚበልጡት። ይህን ቁጥር በተሻለ ሁኔታ በሊጉ ማስቀጠል ችሏል። ወደ ማንቸስተር ሲቲ ከተዘዋወረበት ጊዜ አንስቶ 4 የፕሪሚየር ሊግ ግብ፣ 1 አሲስት በሁሉም ውድድሮች ቅድም እንደነገርኳችሁ 8 የግብ ተሳትፎ በማድረግ አሁን በሁሉም ውድድሮች ይሄ ተጫዋች እያስቆጠረ ያለው የግብ ልዩነት ከፍ ብሎ ተሳታፊነቱ ቁጥሩም በአስደናቂ ሁኔታ ለፔፕ ጋርዲዮላ ማንቸስተር ሲቲ ትልቅ ልዩነት ፈጥሯል። ግን ሲቲ እንዴት ነው ከሃላንድ ጥገኝነት እየተላቀቀ የሚገኘው?
በሃላንድ ጥገኛ ሆኗል ስንል በወቅቱ አንዳንድ መከራከሪያ ነጥቦች ይነሱ ነበር። እነዚህን የሚያረጋግጡና አሁን ማንቸስተር ሲቲ ያለ ሃላንድ 3 ነጥብ ከሜዳ ውጪ ሲያሳካ አንድ ያስተዋልነው ባህሪ አለ። አስቆጥሮ ያችን ውጤት ማስጠበቅ። ሃላንድ ሲኖር የቡድን እንቅስቃሴ በአንዳንድ የበለጠ ጨዋታን ኮንትሮል በሚያደርጉ የተጋጣሚ ባህል ሲቲ በፖሴሽን የመበለጥ ባህሪ እናስተውል ነበር። በትናንት ምሽቱ ጨዋታ የሲቲ የፊት መስመር ተጫዋች ሆኖ የተሰለፈው ኡመር መርሙሽ ነው እና ማንቸስተር ሲቲ እስካለፈው ዲሴምበር ወር ድረስ የቡድኑ 58% ግቦች የተቆጠሩት በኤርሊ ሃላንድ ነው አንደኛ። የቡድኑ 30% ሙከራ የተደረገው በሃላንድ አማካኝነት ነው ሁለተኛ። የቡድኑ አብዛኛው ኤክስጂ 57% ክሬት የተደረገው በሃላንድ አማካኝነት ነው። ሶስቱ የማጥቃት እንቅስቃሴ በአንድ የውድድር ዓመት በማንቸስተር ሲቲ በአንድ ተጫዋች ብቻ ሲመዘገቡ ይሄ የዘንድሮ የውድድር ዓመት ለመጀመሪያ ጊዜ ነው። በደንብ አሳሱ የሲቲ የግብ አስቆጣሪነት ባህል ወይም ከዚህ በፊት የምናውቀው ባህሪ ውስጥ ግቦች ሼር ይደራረጋሉ። ማንቸስተር ሲቲ ቤት ውስጥ ሃላንድ ከፍተኛ ቁጥር ያለውን ግብ ያስቆጥር፣ ዲብሮይንም ሌሎች ተጫዋቾችም ከነ ጃክ ግሪሊሽ እና ስተርሊንግ በየውድድር ዓመቱ የክንፍ ተጫዋቾች በቀጥታ ግብ ላይ ያላቸው ተሳትፎ በአጥቂው ደረጃ ባይሆን እንኳን ተሳታፊነታቸው በጣም ከፍተኛ ነው። የዘንድሮ ሲዝን ግን የበለጠ ኖቬምበር ላይ ፔፕ ጋርዲዮላን ዲሴምበር ላይ ያሰጋው ወደ ሃላንድ ነው ቁጥሮች እንዳለ የሚያዘነብሉት። ይሄን ጉዳይ እንግዲህ ለማሸጋሸግ ነው የሌሎች ተጫዋቾች ውጤታማነት አስፈላጊ ስለሆነ ሁለተኛ ዙር ላይ ሴሜኒዮን አመጣ። የቡድኑ ኤክስ ፋክተር ሆኖ በየሳምንቱ የሲቲ አሸናፊነት ሲመዘገብ የግቦቹ መነሻ የሆኑ ተጫዋቾች ሌሎች ናቸው። ኒኮ ራይሊ ያለፈው ሳምንት፣ በዚህ ሳምንት አንቷን ሴሜኒዮ። ማንቸስተር ሲቲ በሌላ የድል ጉዞ ከሚካኤል አርቴታ አርሴናል በ2 ነጥብ በድጋሚ አጥብቦ የዛሬውን የለንደን ደርቢ ጨዋታ ተጠባቂ ያደረገበት የምሽቱ ጨዋታ ነው የተመዘገበው። ይሄ ደግሞ ለፔፕ ጋርዲዮላ ማንቸስተር ሲቲ ሌላ ጫና በሚካኤል አርቴታ አርሴናል ላይ የፈጠረበት የዚህኛው ሳምንት የ28ኛ ሳምንት የፕሪሚየር ሊግ ጨዋታ ሆኗል። የዛሬ ምሽቱን ጨዋታ የበለጠ ተጠባቂና አጓጊ አድርጎታል። በለንደን አርሴናል ቼልሲን የሚያስተናግድበት የማንቸስተር ሲቲን ድል በተመለከተ በእንዲህ መልኩ ቆይታ አደረግን። በነገራችን ላይ ትናንትና የፕሪሚየር ሊግ እግር ኳስ ባወጣው ሕግ መሰረት ሙስሊም ተጫዋቾች በሜዳ ውስጥ የአፍጥር ሰዓት ሲደርስ ጨዋታው ተቋርጦ እንዲያፈጥሩ የሚፈቅድ በፕሪሚየር ሊጉ ከዚህ በፊት ረጅም ጊዜ የቆየ ሕግ አለና በዚህ መሰረት ጨዋታ ሲቋረጥ የሊድስ ዩናይትድ ደጋፊዎች በ12ኛ ደቂቃ ላይ ያሰሙት ተቃውሞና ድምፅ በእግር ኳሱ ቤተሰብ ዘንድ ከፍተኛ ትችት እያስተናገዱ ይገኛሉ። ኤፍኤም በዚህ ዙሪያ ክስ ከፍቷል የሊድስ ዩናይትድ ደጋፊ ማህበር ላይና ይህንን ጉዳይ ደግሞ ፔፕ ጋርዲዮላ ከጨዋታ በኋላ በተለየ ሁኔታ ተቃውሞ አውግዟል። እንዲህ አይነት እግር ኳስ ውስጥ አንዱን የአንዱን እምነት አንዱ የአንዱን ዳይቨርሲቲውን የሚበክል ተቃውሞ ከደጋፊ በጭራሽ አይጠበቅም። ይህን ጉዳይ 100% እና ማውገዝ አለብን በማለት ድምፁን አሰምቷል እና ይሄ ያልተለመደ ባህል ወይም ባህሪ በሊድስ ዩናይትድ በኩል መስተዋሉ እንግዲህ በኤፍኤው በኩል ለቅጣት በእግር ኳሱ ቤተሰብ ዘንድ ደግሞ ከፍተኛ ተቃውሞ እንዲያስተናግዱ አድርጓቸዋል እና ፔፕ ጋርዲዮላም ከጨዋታው በኋላ ይህን ጉዳይ በከፍተኛ ሁኔታ ተቃውሞ የሲቲ ተጫዋቾች ብቻ ነበር በአጋጣሚ ሆነው ሙስሊም ተጫዋቾች በሜዳ ውስጥ ኤንትኑሪ፣ ራያን ቸርኪ እና ኡመር መርሙሽ የነበሩት ሶስቱ ተጫዋቾች ወደ ኢፍጣር ወደ ታች ላይን በሚሄዱበት ወቅት ነው ከፍተኛ ድምፅ ከኤለን ሮድ የተሰማው እና በስቴዲየም ውስጥ ጨዋታው ለምን እንደተቋረጠ የቫር ስክሪን ላይ ያ መልእክት ተላልፎ ነበርና ደጋፊ ወዲያው ያን ድምፅ ቢያቋርጥም ግን ከትችት መዳን አልቻሉም ኤለን ሮድ። ለማንኛውም የማንቸስተር ሲቲ የምሽቱን ድል በተመለከተ በእንዲህ መልኩ ከእናንተ ጋር ቆይታ አደረግን። 1-0 በአንቷን ሴሜኒዮ ብቸኛ ግብ ሲቲ ኤለን ሮድ ላይ ወሳኙን 3 ነጥብ አሳክቶ ተመልሷል። የማንቸስተር ሲቲ ደጋፊዎች የዛሬን ጨዋታ
በተለየ ሁኔታ ይመለከታሉ። ትልቁን ጫና፣ ትልቁን ውጥረት የነ ዶሚኒክ ካልቨርት-ሉዊን ከባዱን አደጋ ተቋቁመው ወሳኙን 3 ነጥብ በአንድ ግብ ብቻ ድል አድርገው መመለስ ችሏል። ሲቲ በቀጣይ ሮብ ከኖቲንግሃም ፎረስት ጋር በኢቲሃድ ጨዋታዎችን የሚያደርግ ይሆናል። የዛሬው ውጤት ደግሞ የበለጠ የፔፕ ጋርዲዮላ ማንቸስተር ሲቲ የሚመለከተው ጉዳይ ይሆናል። አርሴናል ከቼልሲ ምሽት 1 ሰዓት ተኩል የሚደረገውን ጨዋታ ከዚህ ፕሮግራም በመቀጠል ቅድመ ጨዋታ ነጥቦች ላይ የምንወያይበትን ፕሮግራም ይዘን እንመጣለን። ላይክ እያደረጋችሁ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በለንደን ደርቢ ቅድመ ጨዋታ ግምገማ ተመልሰን እንመጣለን። ሰላም ቆዩ።